በድጋሚ እንኳን ወደ ሰማይ ዜማ ቻናል በሰላም መጣችሁ። ዛሬ ደግሞ ክፍል 6ን ይዘን ቀርበናል። ይህን ቻናል ሰብስክራይብ በማድረግና የደወል ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ወደ መንፈሳዊ መነቃቃት የተለወጠው የቀብር ስርዓት። ስቲቨን ሜሪት ስራ የሚበዛበት ሰው ነው። ጊዜው በሙሉ በቤተ ክርስቲያን ስራ የተያዘ ነው። በዚህ ቅዳሜ ጠዋት እንኳ የአንድ የታወቀ ሰው የቀብር ስርዓት ለማስፈጸም መሄድ ነበረበት። በሰረገላው ሳሚን ይዞ ወደዚያው አመራ። በመንገዱ ላይም በስርዓቱ ላይ የሚረዱትን ሁለት በስነ መለኮት የዶክተርነት ማዕረግ ያላቸውን ለመያዝ አቆመ። ከሁለቱ አንዱ ወደ ሰረገላው ለመግባት ሲመለከት ያንን ጥቁር ልጅ ስላየው ወደ ኋላው አፈገፈገ። ምናልባት ይህ ጥቁር ሻጋታ ልጅ ፈጥኖ በመውረድ ቦታውን ይለቃል በማለት ጥቂት ጠበቀ። እንደማይወርድ ሲረዱ ሁለቱም ገቡ። ከዚህ አፍሪካዊ ጋር እንዲሄዱ መደረጉ አስገርሟቸዋል። ያለ ንግግር ጥላቻቸውን በፊታቸው ለሳሚ በመግለጽ ጉዟቸውን ቀጠሉ። በሁኔታው የተደናገጠው ስቲቨን ሜሪት እንግዳው ልጅ እንዳይሰማው የነፈሰውን የጥላቻ አየር ለመለወጥ የሚያልፉባቸውን ጎዳናና አደባባዮች፣ ሕንፃዎችና መስሪያ ቤቶች ስም በማስተዋወቅ የሚያስፈልገውንም የማያስፈልገውንም ከመናገር አላቆመም። ነገር ግን ሳሚ ከኒውዮርክ አስደናቂ ነገሮች ሁሉ በላይ የሚጓጓለት በልቡ የሞላ ፍለጋና ጥያቄ ስላለ እጁን በሜሪት ጉልበቶች ላይ በማድረግ በሰረገላ እየሄድክ ጸልየህ ታውቃለህ? ሲል ጠየቀው። እርሱም በእርግጥ ብዙ ጊዜ በሰረገላ ላይ በመንፈስ እየተባረከ ተጉዞ እንደሚያውቅ እንጂ መደበኛ ጸሎት እንዳልሞከረ ነገር። አሁን እንጸልያለን አለው ሳሚ። ተንበርክከው መጸለይ ጀመሩ። ሳሚን በመቀጠል አባት ሆይ እኔ እዚህ ከመጣው ሰንብቻለሁ። እኔ ላናገረው የሚፈልገው ስለ መንፈስ ቅዱስ ነው። እሱ የሚነግረኝ ስለ ኒውዮርክ ከተማ መንገዶችና ሕንፃዎች ነው። እባክህ ካንተ በቀር ስለ ሌላ ነገር እንዳያስብ፣ እንዳይናገር፣ እንዳይሰብክና እንዳይጸልይ በህልውና ሙላው ብሎ እንደጸለየ በዚያ ሰረገላ ባሉት ሁሉ ላይ ታላቅ ኃይል ወረደ። ስቲቨን ሜሪት በአገልጋዮች ምርቃት በታላላቅ መንፈሳዊ ጉባኤዎችም ላይ ተካፍሏል። ቅዱሳንንም ለሌሎች መነቃቃት እንዲሆኑ እጅ በመጫን አገልግሎት እንዲካፈሉ አድርጓል። እሱም ብዙ ጊዜ ተካፍሏል። ነገር ግን በዚህ ሰረገላ ውስጥ የተቀበለው የመንፈስ ቅዱስ እሳት አይነት ገጥሞት አያውቅም። የሜሪት መላ ህይወት የተለወጠው በዚች ወቅት ነው። ከኔግሮ ጋር አብሮ መጓዝ ቀደም ሲል ያሳፈራቸው እነዚያ ሁለት ሊቃውንት ከሳሚ የጸሎት አገልግሎት በኋላ በአንጻሩ የራሳቸውን የሻገተ መንፈሳዊ ህይወት አሳፈራቸው። ምንም እንኳ ውጫዊው ሁኔታው የተጎሳቆለ ቢሆንም ውስጡ በጸጋ የተሞላ መሆኑን ተገነዘቡ። ከሜሪት ጋር በመስማማት ለሳሙኤል አዳዲስ ልብሶችን ለመግዛት ወደ አንድ የልብስ መሸጫ ሱቅ ጎራ አሉ። የመደብሩ ኃላፊና አብረውት ያሉት ሰዎች ለሳሚ ዘመናዊና ተስማሚ ልብሶችን መረጡለት። ከላይ እስከታች ሁሉም አዲስ ሆነና ጉዞው ወደ መቃብር ሆነ። ስለ ሞተው ሰው ክብር ብዙ ሰዎች ተሰብስበዋል። ሜሪትም ብዙና የታወቁ ሰዎች እንደሚመጡ በመገመት ስብከቱን በጥንቃቄ ነው ያዘጋጀው። ከዚያም በላይ በሰረገላ ውስጥ የተደረገው ጸሎት አዲስ ሰው አድርጎታል። አሮጌ አገልግሎት ሁኔታውና አስተሳሰቡን ለውጦታል። የሚያውቁት አድማጮቹን የዚያ ዕለት ስብከቱና የሰውየው ልመና ተለውጦባቸዋል። እንደ ቀድሞ በተለመደ ያነጋገር ስልቱና ቅደም ተከተሉ ሳይሆን ሰማያት ተከፍተው መንፈስ ቅዱስ በእርሱና በሰሚዎቹ ላይ የማጽናናት በረከቱን ባፈሰሰበት የተለየ አገልግሎት ድርሻውን ከጨረሰ በኋላ እነዚያም ሁለት ሰዎች በየተራቸው በነበራቸው አገልግሎት እንዲሁ የመለኮታዊ ኃይል በስልጣን እንዲናገሩና በሁለመናቸው የእግዚአብሔርን በዚያ መገኘት የሚገልጽ ድርሻቸውን አበረከቱ። ሕዝቡም በተናጋሪዎቹ መልእክት ተነጥቀው በተመስጦ ሰምተውት የማያውቁትን መለኮታዊ ንግግርና በረከት በመስማታቸው ሁኔታው ሁሉ ከሐዘን ወደ ደስታ ተለወጠ። ለዚህ ለውጥ ምክንያት የሆነው ሳሙኤል ምንም ቃል አልተነፈሰም።
ባለበት ስፍራ በእርጋታ ተቀምጧል። በሐሳቡ ወደ ሰማያዊው ድማ ዘልቆ ሄዷል። ወደ እግዚአብሔር መንግሥት በመላእክት አጀብ ስለገባችው ስለዚህ ሰው ነፍስና ስለ ሌሎችም እልፍ አላፍ ዕድለኞች ያስባል። በዛው አንጻር እንደ አንበሳ እየተራረዱ ያለ ቅብር አጥንታቸው ተበታትኖ የሚቀሩትን ወገኖቹን አስታወሰ። በዚያ ጫካ ውስጥ ስለሚኖሩት ነበር። ስለሚያመልኩት እንኳንስ በሞታቸው በሕይወታቸውም የሚያጽናና ቃል ስላልተነገራቸው፣ ወንጌልን ስላልሰሙ ወገኖቹ ስለ እነሱ በመጀመሪያ ወንጌልን መስማትና ጌታን ማወቅ እንዳለባቸው አሰበ። ከዚያም በኋላ ኑሯቸውም ሞታቸውም ያምራል ሲል አሰበ። ከቀብሩ ስነ ስርዓት ፍጻሜ በኋላ እንግዳ ነገር ተፈጠረ። ማንም ሳይጋብዛቸው ሰዎች እየተከተለተሉ ወዳገለገሉ ሰዎች ማለትም አስክሬን ወዳረፈበት ስፍራ መጡ። ለሞተው ለማልቀስ አልነበረም፣ ከሞተ ስራቸው እየተናዘዙ ነፃ ለመውጣት ነበር እንጂ። በዚያ ታላቅ ስፍራ የእግዚአብሔር ኃይል ስለነበረ ልቦች ሁሉ ያለ ንግግር መልስ የሚሰጡበት ቦታ ሆነ። በጌታ ያሉት በረከትን፣ ያለ ጌታ የነበሩት ደግሞ ሕይወትን አገኙ። ሳሚ ኮሌጅ ገባ። ከቀብሩ በኋላ ስቲቨን ሜሪት ከሳሙኤል ጋር ወደ ቢሮው ተመለሰ። በመንገዳቸው ላይ የምርመራ ያህል ብዙ ጥያቄዎች ተራ በተራ በመጠየቅ ሳሚ የልቡን መናገርና ማውጣት ጀመረ። ሜሪት ለመመለስ በታገለ መጠን ከአስተማሪነት ይልቅ ተማሪ በመሆን ከሳሙኤል ብዙ ልምድ ተማረ። ወደ መንፈሳዊ ኮሌጅ ገብቶም እንዲማር ተስማሙ። ወዲያውኑ ለቴይለር ዩኒቨርሲቲ ፕሬዝዳንት ደብዳቤ ተረቀቀ። ገና ከማዕድን ጉድጓድ የወጣ ያልተሰራ ዕንቁ ልኬላችኋለሁ፣ ቀርጻችሁና አስተካክላችሁ ለዓለም እንዲያበራ እርዱኝ በማለት ሜሪት ታላቅ አደራ ያለበትን የመሸኛ ደብዳቤ ካጠናቀቀ በኋላ ጉዞ ወደ ቤት ሆነ። በማግስቱ ሰንበት ነበርና አብረው ወደ ቤተ ክርስቲያን ለመሄድ ተስማሙ። የሰንበት ትምህርት ቤቱ የበላይ ተቆጣጣሪ ስለሆንኩ ምናልባት ንግግር እንድታደርግ እጋብዝ ይሆናል ሲል ሳሚን ዳርዳር አለው። ሰንበት ትምህርት ቤት ተገኝቼም አገልግዬም ባላውቅም እንኳ እሺ ይሁን በማለት ተስማማ። ሰዓቱ ደርሶ የሰንበት ተማሪዎቹ አዳራሹን ከሞሉ በኋላ ስቲቨን ሜሪት በፈገግታ ሳሙኤል ሞሪስን ማስተዋወቅ ጀመረ። ከአፍሪካ ነው የመጣው፣ ዛሬ ስለ መንፈስ ቅዱስ ያስተምረናል ብሎ ሳይጨርስ ክፍሉ በሳቅ ተናጋ። ሁኔታው ገና ሳይረጋጋ ሜሪት ከመድረክ ላይ ለሌላ አስቸኳይ ጉዳይ ተጠርቶ ሳሙኤልን በመድረኩ ላይ እንዳለ ትቶት ወጣ። ከጥቂት ቆይታ በኋላ ሁኔታውን ለማረጋጋት ሲመለስ ሳሙኤል በመናገሪያው ቦታ ላይ ቆሞ ይጸልያል። የመድረኩ አካባቢ በሙሉ በሚያለቅሱና በሚንሰቀሰቁ ወጣቶች ተሞልቶ አገኘው። ሳሚ በጸጥታ መጸለዩን ቀጠለ። በተፈጥሮም የተረጋጋና ዝምተኛ ከመሆኑም በላይ ሲጸልይም ከአባቱ ጋር የሚወያይ አድማጮቹን የሚወስድበት ምርጥና ብርቅዬ ቃላትን አይደረድርም። ለቆመበት ስፍራ መንፈስ ቅዱስን ይጋብዛል። ጉባኤውን ከታላቁ ኃይል ጋር ያገናኛል። ስፍራውም በእግዚአብሔር ክብር ይሞላል። ከስብሰባው በኋላ በዚያ የተገኙትን የሰንበት ትምህርት ቤት ተማሪዎች የሳሙኤል ሞሪስ ሚሽነሪ ህብረተሰብ ተብሎ ወዲያው የተሰየመ ድርጅት መሰረቱ። ሳሚን ወደ ኮሌጅ ለመላክ የሚያስፈልጉ ልብሶች፣ መጽሐፍት፣ ገንዘብና ልዩ ልዩ ስጦታዎችንም ሰበሰቡ። ከዚህም ሁሉ በኋላ ሳሚና ሜሪት ወደ መኖሪያቸው ተመለሱ። የሜሪት ባለቤት በታላቅ ትህትናና አክብሮት ለተዘጋጀው ማዕድ እንዲያመሰግን ሳሚን ጠየቀችው። በምስጋና መንፈስ ተሞልቶ ልመናውን በሰማያዊ አባቱ ፊት ባፈሰሰ ጊዜ በዚያ የነበሩት ልቦች ሁሉ እንደ ሻማ ቀልጠው መፍሰስ ጀመሩ። በወግ አጥባቂነት ያደገችውና በስሜት የማትገፋፋው ወይዘሮ ሜሪት እንኳ ሳትቀር ጸጥ ማለት አልቻለችምና በእንባዋ በሰበሰች። ከምስጋናው በኋላ ሳሚን በጉጉት እያየች ይህንን ቤት እንደ ራስ ቤት ቁጠረው፣ ያለንን ሁሉ ከአንተ ጋር ለመካፈል ፈቃደኞች ነን። በጌታ አንድነታቸውንና
ቤተሰባዊነታቸውን ገለጠችለት። ይሁን እንጂ እንዲማር በተወሰነው መሰረት በየሳምንቱ አጋማሽ ላይ ዝግጅቱን አጠናቆ አርብ ዕለት ኮሌጅ ወደሚገኝበት ከተማ በሚወስደው ባቡር ተኝቶ እልም አለ። ከመርከብ ሲወርድ እንደነበረው ጊዜ ባይደናገርበትም በመጠኑ ግራ መጋባቱ አልቀረም። ሊያነባቸው የማይችላቸው መጽሐፍት፣ ልብሶችና የስጦታ ዕቃዎች በአንድነት ተባብረው የመንገደኛ ሻንጣውን ውበት ቢሰጡትም እንኳ ልጁ ለተመልካች ጥቁር ድሃ ፊደል የመቁጠሪያ ጊዜ የተላለፈበት ባዶ ነገር መስሎ ይታይ ነበር። ይህ ሁሉ ሆኖ ሳለ ይህ ወጣት በብዙ የእግዚአብሔር ሰዎች ሕይወት ታይቶ የማይታወቅ የተለየ ጸጋ እየተገለጠ መጣ። ታዲዮስ ሼሪድ የተባሉት የኮሌጁ ፕሬዝዳንት ምን አይነት ክፍል እንደሚፈልግ ሲጠይቁት ማንም የማይፈልገው ክፍል ካለ ያንን ለኔ ስጡኝ ያለውን እኚሁ ሰው ከብዙ ጊዜ በኋላ አስታውሰው ሲጽፉ አይኖቼ በእንባ ተሞሉ። ሰዎች ሁሉ የማይፈልጉትን ለመቀበል ለሌሎች ቅድሚያ እሰጥ እንዲሁ ራሴን ጠየቁ። በኮሌጁ በቆየሁባቸው ዓመታት ከሺህ የሚበልጡ ተማሪዎችን በመቀበል አስተናግጃለሁ። ብዙዎቹ ከታላላቅ ቤተሰብ የመጡ የተከበሩ ወንዶችና ሴቶች ክርስቲያኖች ናቸው። የተሻለውን ከመምረጥ በቀር ስለ እነሱ የማስታውሰው ነገር የለም።